ውስጣዊ ኃይላችን በአእምሮአችን እንዳያልፍ የሚያግድ ማንኛውም ነገር ችግር ሊፈጥርብን ይችላል። ቻርልስ ዲክሰን አንድ በጣም የሚገርም አባባል ተናግሯል። በህይወታችን አቅልጠን የሰራነውን ሰንሰለት ተሸክመን እንኖራለን። አእምሮአችንን ባስለመድነው የጭካኔ ጸባይ ሳቢያ የልባችንን ፍላጎት እውን ከማድረግ እንከለክለዋለን ብሏል። ሰላም፣ ፍቅር፣ መትረፍረፍ ለሁላችን ይሁን። ውድ ቤተሰቦች እንዴት ናችሁ? ዛሬ በዚህ ቪዲዮ እንዴት አእምሮአችንን ነፃ ማድረግ እንችላለን የሚለውን ነው የምናየው። እስከ መጨረሻው ድረስ ተከታተሉ። ውድ ቤተሰቦች የመኖርን ጥበብ ተካኑበት። ጨለማን ሳይሆን ብርሃንን አስቡ። ሰው የደስታ ሐሳብ ሲሰማው የመፍጠር አቅሙ ነፃ ሆኖ በደስታና በስኬት መንገድ ይጓዛል። እውነተኛ ብልህ ሰው ደስታን ከህይወቱ እንዴት ማግኘት እንዳለበት የሚያውቅ ነው። መንገዱን ሁሉ ያውቃል። ደስታን ያጡ ሰዎች በፍጹም ብልሆች አይደሉም። እነሱ እውነተኛ ስልጡን ሰው ደስታን ከህይወቱ እንዴት ማግኘት እንዳለበት የሚያውቅ ነው። ብልህ ሰው በቀልድና በጨዋታ ለዛ የታደለ ነው። ዙሪያውን ሁሉ የደስታ ድባብ አለ። አንተም አመለካከትህን በመቀየር ያለበትን ሁኔታ መቀየር ትችላለህ። ሁኔታዎችን መቀየር ደግሞ ለስኬትና ለደስታ መንገድ ይጠርግልሃል። በዛም አስገራሚ ኃይል ትጎናጸፋለህ። በዓለም ላይ ያሉ የሚገኙ መሳሪያዎች ሊያመነጩ ያልቻሉትን ብርሃን ፀሐይ በዝምታ ድምፅ ሳታሰማ ማግኘት ትችላለህ። ውድ ቤተሰቦች ደስታና ስኬት አእምሮአችንን ነፃ በማድረግ ችሎታ ላይ የተመሰረቱ ናቸው። ውስጣዊ ኃይላችን በአእምሮአችን እንዳያልፍ የሚያግድ ማንኛውም ነገር ችግር ሊፈጥርብን ይችላል። ብዙ ሰዎች በተለያየ ምክንያት የአእምሮአቸውን ብቃት ያገዱታል። ራሳቸውን በመጥላት፣ በጭንቀት፣ በዝሙት፣ በሽሽትና በተለያዩ ምክንያቶች የአእምሮአቸውን ብቃት ያግዱታል። ቻርልስ ዲክሰን አንድ በጣም የሚገርም አባባል ተናግሯል። በህይወታችን አቅልጠን የሰራነውን ሰንሰለት ተሸክመን እንኖራለን። አእምሮአችንን ባስለመድነው የጭካኔ ጸባይ ሳቢያ የልባችንን ፍላጎት እውን ከማድረግ እንከለክለዋለን ብሏል። በጣም የወደድኩት ነው። የምር ትክክለኛ የሆነ ነገር ነው የተናገረው። በህይወታችን አቅልጠን የሰራ ሰንሰለት ነው ተሸክመን እየኖርን ያለ ነው። ስለዚህ አሁን አስሮ ያቆየህን እግረ ብረት አውልቆ ለመጣል አእምሮህን ነፃ አድርግ። ጤናማ ካልሆነ ፍርሃት ወይም የደስታና የስኬት ጥላት ከሆነ ከዛ ነገር ለመላቀቅ አመለካከቶችህን መቀየር የግድ ነው። አእምሮህን ነፃ አድርገህ አመለካከቶችህን ስትለውጥ ሁሉም ነገር ይለወጣል። አሁን ያለህበት ዓለም እንዳልነበረ ሆኖ ወደምትፈልገውና ወደምትመኘው ትቀየራለህ። አመለካከትህን ስትቀየር አመለካከትህን መቀየርህ በጣም ወሳኝ ነገር ነው። ስለዚህ አመለካከታችሁን መቀየር አለባችሁ። አሁን ያላችሁበትን አትዩ። በቃ አሻግራችሁ ማየት አለባችሁ። አሁን ካላችሁበት ህይወት የተለየ ህይወት እንዳላችሁ ማሰብ አለባችሁ። አመለካከታችሁን መቀየር አለባችሁ። የዛን ጊዜ ሁሉም ነገር ይቀየራል። ስለዚህ አመለካከታችሁን ቀይሩ። የምትፈልጉትን ብቻ አስቡ። በሁሉም ነገር አትጨነቁ። ለምትፈልጉት ብቻ አስቡ። ስለምትፈልጉት ነገር ካሰባችሁ ቀሪውን ፈጣሪ መቼም ሁላችንም በአምላካችን እናምናለን። ቀሪውን ፈጣሪ ያሳካዋል። ምንም ብዙ መጨነቅ፣ ራሳችንን መጉዳት የለብንም። ስለዚህ አመለካከታችሁን ወደ ደስታ፣ ወደ ስኬት በማድረግ የጭንቀትንና የመረበሽን ሐሳብ ከአእምሮአችን ማስወገድ እንችላለን። በዛም የምንፈልገውን ህይወት ማግኘት የሚያስችለን አመለካከታችን ስለሆነ የምንፈልገውን ነገር ማግኘት እንችላለን። ውድ ቤተሰቦች ለዛሬ የነበረኝ ቆይታ ይህን ይመስላል። ቪዲዮን እንደምትማሩበት እርግጠኛ ነኝ። ስለዚህ ሰብስክራይብ፣ ላይክ በማድረግ ቤተሰብ የሆኑ ቀጣይ የሚለቀቁ የማሳወቂያ መልእክቶች እንዲደርሷችሁ ደግሞ የደውል ምልክቷን መጫን አትርሱ። እስከዛ ድረስ በያላችሁበት ሰላም ለእናንተ ይሁን። ውድ ቤተሰቦች እወዳችኋለሁ። ቻው።